ዮዮ ዛሬ በአንድ ስፍራ ተገኝቷል። የእሳት አደጋ ጣቢያ ነው። ሄሎ ዮዮ እንደምን አለ? ደህና ነህ ወይ? እንኳን ደህና መጣችሁ። ሰላም ነው? ሰላም ነው። ዮዮ የእሳት አደጋ መኪና በቅርበት በማየቱ ደስ ብሎታል። ወደ እሳት አደጋ እንኳን በደህና መጣችሁ። እስቲ ባካችሁ እንዴት እሳት እንደምታጠፉ ንገሩኝ አለ ዮዮ። ደስ ይለናል። እናሳያችሁ፣ ለልጆች እናሳያችሁ። እሺ። በተለያየ ምክንያት እሳት ተነስቶ ንብረትና የሰው ሕይወት በሚያጠፋበት ጊዜ የሰዎች ሕይወት ከመጥፋት ንብረቱም ከመውደሙ ቀድሞ እጅግ በፍጥነት በመድረስ ተረባርበው እሳቱን የሚያጠፉ የእሳት አደጋ ሰራተኞች ናቸው። እንዲሁም ደግሞ ከፍተኛ አደጋ በሚከሰትበት ጊዜ አደጋው ወደ ሌሎች አካባቢ እየተዛመተ ብዙ ንብረት ከማውደሙና የሰው ሕይወት ከማጥፋቱ በፊት የእሳት አደጋ ሰራተኞች ይህንን የእሳት አደጋ መኪና ይዘው መጥተው እሳቱን ያጠፋሉ። ዮዮ ዛሬ የመጣው እዚህ ነው። አረ ደግፉኝ፣ መኪናው እንዴት ረጅም ነው አለ። ዮዮ መኪና ውስጥ ገባ። እስቲ እዚህ መኪና ውስጥ ምን አለ ብሎ ጠየቀ። በዚህ መኪና ውስጥ አንደኛ የራስኪ ጨለማ ውስጥ ስንገባ ምናይበት አለ፣ ትንፋሽ ምንቀበልበት ቢኤ አለን፣ የተለያዩ እና ውሃውን የምንረጭበት በዚህ ነው። አወራለሁ ከወዝ ጋር ይገጥምና እንቀይረዋለን። ይሄ የውሃ ግፊት ያመጣል ማለት ነው አለ ዮዮ። ውሃ ግፊት ከሆዝ ጋር ይገናኝና እዛ ይረጫል ማለት ነው። ያስጮህ በቃ መሄድ ነው። እቺኛው እየቀያየረ ማለት እዚህ ጋር ፕሬስ አለ፣ ኦን ይደረጋል። እቺኛው ደግሞ ቀያየረ፣ እቺ ቀያየራ ናት። ሳይረን ነው ደስ ያለው ነገር በቃ አደጋ ቦታ እንሄዳለን ማለት ነው። ጌጃቸው ነው ይሄ ጌጅ ነው። አሁን ይሄ ጌጁን ማየት ትችላለህ ዮዮ። ይሄ 300 ባር አሁን ጌጅ ያለው በዚህ ማለት ነው። 50 ላይ ሲደርስ እንወጣለን ማለት ሳይደርስ ይጮሃል፣ ራሱ ይጮሃል ማለት ነው። መርዛማ ጭስ ወደ ውስጣችን እንዳይገባ ይሄን እየጨረስን ነው የምንሄደው ማለት ነው። 50 ላይ እስኪደርስ ድረስ እዛ ጭሱ ውስጥ ቆያላችሁ ማለት ነው። 50 ላይ ሲደርስ ግን በጭስ መታፈን የህይወት አደጋ ሊያመጣ ስለሚችል ትወጣላችሁ ማለት ነው አለ ዮዮ። አዎ ንጹህ አየር የምናገኘው በዚህ ነው። ስለዚህ 50 ላይ እስኪደርስ ድረስ ጭስ ቢኖርም ውስጥ ገብተን ንጹህ አየር እየሳብን እሳቱን እናጠፋለን። 50 ላይ ሲደርስ ግን ቶሎ ብለን ከጭሱ ውስጥ መውጣት አለብን። ዮዮ ከእሳት አደጋው መኪና ወረደ። ዮዮ የእሳት አደጋ ሲደርስ የስልክ ጥሪ ሲመጣ ወደ መልበሻ ክፍላቸው ተንሸራተው ሲወርዱ ተመለከተ። ከዛም ቅድም የተመለከተውን መሳሪያ ከመኪናው ጋር ሲገጠም ተመልክቶ የእሳት አደጋ መኪና እሳቱን ለማጥፋት ሲነሳ ዮዮ አብሮ ተጭኖ ሄደ። ዮዮ ከእሳት አደጋ ባለሙያዎቹ ጋር ሆኖ ውሃን መርጨት ጀመረ። ዮዮ በውሃው ኃይል ተገረመ። ዮዮ እሳት አደጋ ተከስቶ ሰዎችን ለአደጋ ከመጋለጣቸው በፊት እነዚህ ባለሙያዎች እሳቱን ለማጥፋት እንዴት እንደሚዘጋጁና እንደሚሰሩ ተመልክቶ ደስ አለው። ስለምታገለግሉን ከልብ እናመሰግናለን አለ ዮዮ። ለልጆች ያየሁትን ሁሉ ነግራለሁ።
ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት